በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የልጆችና የወላጆች ግንኙነት። ልጆች የእግዚአብሔር ርስት ናቸው፣ የሆድ ፍሬም የእርሱ ዋጋ ነው የሚለው የመዝሙረኛው ቃል የቤተሰብን ሕይወት የወላጆችን ኃላፊነት ለማሳየት የተጻፈ መለኮታዊ ቃል ነው። ልጆች ከእግዚአብሔር የተሰጡ የተቀደሱ አደራዎች ናቸው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አንድ ክርስቲያን ቤተሰብ ትንሿ ቤተክርስቲያን ተብሎ ይጠራል። ቤተክርስቲያን የክርስቶስ አካል እንደሆነች ሁሉ የክርስቲያን ቤተሰብም በእግዚአብሔር የተባረከ መንፈሳዊ የክርስቶስ አካል ነው። እግዚአብሔር ልጆችን ለቤተሰብ ሲሰጥ እንድንጠብቃቸው፣ እንድንመራቸው እና በቅድስና እንድናሳድጋቸው አደራ እየሰጠ ነው። ልጆች በአደራ የተሰጡ በረከቶች እንጂ ንብረቶች አይደሉም። ሰው ሁሉ የተፈጠረው በእግዚአብሔር መልክና ምሳሌ ነው። ዘፍጥረት 1:26 ስለሆነም ሕፃናትን ምንም ያህል ትንሽ ቢሆኑ ያንን መለኮታዊ ምስል ይሸከማሉ። ቤተክርስቲያናችን ከመጽነስ ጀምሮ እስከ ፍጥረታዊ ሞት ድረስ የሕይወት ቅድስና አጥብቃ የምትይዘው ለዚህ ነው። ልጆች እንደ ሸክም አንመለከታቸውም፣ ነገር ግን የእግዚአብሔር የፈጠራ እና የፍቅር ምሳሌዎች ናቸው። እግዚአብሔር ልጆችን እንደ ሽልማት ለሰው ልጆች ሰጥቷል። ይህም ሽልማት የተሰጠን ስለ መልካምነታችን አይደለም፣ ነገር ግን በመለኮታዊው የፍጥረትና የማዳን ስራው ውስጥ ተሳትፎ እንዲኖረን በልጆቻችን መልካም ስነ ምግባርና መንፈሳዊነት እኛም የቅድስና እድል እንድናገኝ ነው። በኦርቶዶክሳዊ ቤተክርስቲያን ባህል የወላጆች ሚና አካላዊ እንክብካቤ ብቻ ሳይሆን መንፈሳዊ ምስረታ ጭምር ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልጆች ቀድሞ መጠመቅ፣ ስርዓተ ቅዳሴን መማር፣ ለቅዱስና ሕይወት ማለማመድና ከልጅነት ጀምሮ በቤተክርስቲያን ስርዓት መምራት ዋናው የአገልግሎት መርህ ነው። ልጆች የወደፊት የቤተክርስቲያን አካል ብቻ አይደሉም። እነሱ ቀድሞውኑ የአንዱ የክርስቶስ አካላት ቤተክርስቲያን ናቸው እንጂ። በአስተምሯችን ልጆች ከጥምቀት ጀምሮ በቅዱስ ቁርባን ይሳተፋሉ፣ በጸሎቶች ውስጥ ይካተታሉ። ቤተክርስቲያኗ እነርሱን የመጠበቅ፣ የመከታተል፣ ወደ ቅድስና የመምራት ኃላፊነት ተሰጥቷታል። መዝሙረኛው በመቀጠል በጦረኛ እጅ እንዳሉ ፍላጻዎች የወጣትነት እና የልጆች አስተዳደግ እንዲሁ ናቸው ይላል። ይህ ዘይቤ የሚያሳየን ልጆች በዓላማ የሚቀረጹ ተገቢውን ግብ በያዘ የወደፊት ማንነታቸው ማዕከል ባደረገ መልኩ የምንመራቸው መሆናቸውን ነው። ልጆች በዘፈቀደ መምራት ማለት የክርስቶስ አካል የሆነው የሰው ልጅ ላይ ቸልተኛ መሆን ማለት ነው። የእግዚአብሔር ዘላለማዊ ዕቅድ አካል ላይ መዘባበት ማለትም ነው። ወላጆች በልጆቻቸው ነፍስ ተጠያቂዎች የሚሆኑት በዚያ አውድ ነው። የልጆች ኃላፊነት ለወላጆች ብቻ የተሰጠ አይደለም፣ የክርስቶስ አካል ለሆነው ሁሉ ነው እንጂ። አንድ ክርስቲያን ወላጅ ባይሆን እንኳን ቀጣዩን ትውልድ በክርስትና መርህ እንዲኖር በማድረግ በኩል ኃላፊነት አለበት። የልጆች የክርስቶስ አካልነት የረሳ እንቅስቃሴ በመንፈሳዊ መንገዳቸው ላይ መበደል፣ ችላ ማለት ወይም ተገቢውን ዋጋ አለመስጠት ወይም ማጉደል ሰጪውን ክርስቶስን እንደማዋረድ ይቆጠራል። ልጆች የእግዚአብሔር ስጦታዎች ናቸው የሚለው የመጽሐፍ ቃል ስጦታ በአግባቡ መያዝን የሚያጠይቅ ቃል ነው። ስለዚህ የእግዚአብሔር በሰጠን ስጦታ ምን እንደሚጠይቀን ማሰብ ያስፈልጋል። ስንት ወላጅ ነው ልጆቹን በስነ ምግባር ኮትኩቶ የሚያሳድገው? ስንቱ ነው ከእግዚአብሔር የተረከባቸውን ስጦታዎች በሚፈለገው መልኩ ጠብቆ የሚገኘው? ስንቱ ነው ልጆቹን በመንፈሳዊ አድርጎ ያሳደገው? ስንቶቻችን በልጆቻችን የምንኮረው? ማን ነው ልጆቹን በእቅድ ወልዶ በእቅድ አሳድጎ በእቅድ የሚመራቸው? የወደፊት ማንነታቸው የተሻለ ይሆን ዘንድ
ኃላፊነቱን የሚወጣ ወላጅ የትኛው ነው? የልጆች አእምሮ ላይ የሚሰራ ማን ነው? ቁሳቁስ ማሟላት ብቻ ልጅ ማሳደግ የሚመስላቸው ወላጆች ለሀገር መከራ የሚደግሱበት ዘመን ቢኖር ይሄ ጊዜ ነው። ልጆቻችን እኮ ማንም የሚያርስባቸው እርሻዎች አይደሉም። ወደድንም ጠላንም ልጆቻችን የአስተሳሰባችን ውጤቶች ናቸው። በተገቢው መልኩ ስንመራቸው የተግባራችን ያማሩ ፍሬዎች፣ የጥሩ ስነ ምግባር የማህበረሰብ ነጸብራቆች ይሆናሉ ማለት ነው። በአግባቡ ካልመራናቸው ደግሞ የድካማችን መገለጫዎች፣ የጉድለታችን ማሳያዎች፣ የስንፍናችን መገለጫዎች ይሆናሉ። ዛሬ ጥሩ ልጅ የሚፈልግ ወላጅ ያለ አይመስልም። መልካም ልጅ የምንፈልግ ስንቶቻችን ነን? በጎ አርአያ የሚሆን ልጅ የሚፈልግ ወላጅ የትኛው ነው? ብዙዎቻችን ለዚህ ጥያቄ እረ ልጆቻችንማ መልካም በጎ አርአያ እንዲሆኑ እንፈልጋለን፣ ሁሉም ወላጅ ያንን ይፈልጋል ብለን መልስ እንሰጥ ይሆናል። ታዲያ ይህን የምንፈልገው መልካም እና በጎ ጥሩ ልጅ ከየት ሊመጣ ይችላል? ማን ይስራው? ማን ይኮትኩተው? ማን መልካም ፍሬ እንዲያፈራ ያድርገው የሚለው ጥያቄ አብሮ የሚነሳ ነው። ሁሉም ወላጅ ለልጆቹ ጥሩ ነው የሚለው አባባል ከማይቀበሉ መካከል አንዱ እኔ ነኝ። ለዚህ ምክንያቴ ደግሞ እንደሚከተለው አስቀምጣለሁ። በመጀመሪያ ጥሩነት ምንድን ነው ከሚለው ጥያቄ መነሳት ያስፈልጋል። ጥሩ መሆን ማለት ምን ማለት ነው? ልጆች የፈለጉትን ልብስ መግዛት ነው ጥሩ መሆን? የፈለጉትን ምግብ ማብላት ነው? የፈለጉት ሁሉ እንዲያደርጉ ቦታና ጊዜ ማመቻቸት ነው? በፈለጉት ማህበራዊ ሚዲያ ማህበራዊ ቻናል እንዲጠቀሙ መተው ነው ጥሩነት? ምንድን ነው ጥሩነት? ጥሩነት ላንተ፣ ለአንቺ፣ ለእናንተ በተለይ ልጆች ላላችሁ ወላጆች ጥሩነት ምንድን ነው? እስቲ ግለጹት። እውነትም ለልጆቻችን ጥሩ ወላጆች ነን? እውነተኛ ወላጆች ነን የሚለው ሁላችንም መጠየቅ ይገባናል። እውነት ልጆቻችሁ ጥሩ ቦታ ለማድረስ ያላሰለሰ ጥረት ታደርጋላችሁ? እናደርጋለን? ይህንን ጥያቄ መመለስ ያስፈልጋል። አብዛኛው በከተማ የሚገኘው ወላጅ ለልጁ ሟች ነው ቢባል ማጋነን አይደለም። ግን በየትኛው ጉዳይ ነው ይሄ የሚሆነው ካላችሁ፣ ከልብስና ከምግብ ጀምሮ እርሱ ያለበሰውን እያለበሰ፣ እርሱ የማይበላውን እያበላ፣ እርሱ ያላየውን እያሳየ፣ እርሱ ያልተማረበት ውድ ትምህርት ቤት እያስተማረ፣ ጊዜውና ቦታው የፈቀደለትን ስጋዊ ጉዳዮች በመከወን ዘመናዊ ነኝ የሚለው ወላጅ ለልጁ እውነትም ሟች ነው። ይሄ ፀሐይ ሞቀው ሀገር ያወቀው እውነት ነው እና ይሄ በቂ ነው። ይሄ ልጆቻችን እንደምንወዳቸው መገለጫ ብቸኛው መንገድ ነው። ይሄ የልጆቻችን የወደፊት ማንነት ይገነባል። ይሄ ልጆችን የወደፊት ማንነት ያሳያል የሚሉ ተመሳሳይ ጥያቄዎችን መጠየቅ ስንጀምር ብዙ ክፍተቶች ቁልጭ ብለው ይታዩናል። አብዛኛው ወላጅ እኮ ስለ ልጁ የወደፊት ማንነት ቢጠየቅ መልስ አይሰጥም። መልስ ከሰጠም ምኞቱን ብቻ ነው። ለምን ቢባል ባልሰራበት ጉዳይ ምን ብሎ መልስ ይሰጣል? እስቲ አሁን እንጠይቅ። የልጆቻችን አእምሮ ላይ የሚሰራው ማን ነው? የስንቱ ወላጅ ነው የልጆቹ አእምሮ ላይ እየሰራ የሚገኘው? ማን ነው ልጆቹን አስተሳሰብ ለመቅረጽ የሚተጋ? የትኛው ወላጅ ነው ለልጆቹ ሲል የራሱን ስሜትና ፍላጎት አምቆ የሚኖር? የትኛው ወላጅ ነው የራሱን አሉታዊ አስተሳሰቦች ልጆቹ ላይ ያላጋባ? የትኛው ወላጅ ነው ልጆቹን በሀሳብ ሞግቶ የተሻሉ ሞጋቾችን ለማድረግ የሚነሳ? የትኛው ወላጅ ነው ልጆቹ በክርስትና አስተምሮ ቀርጾ ለነገ የተሻሉ ክርስቲያኖች፣ የተሻሉ የቤተ ክርስቲያን አባላት ለማድረግ የሚሮጠው? የትኛው ነው? እስቲ ንገሩን። የትኛው ወላጅ ነው ልጁን በግብረ ገብ ትምህርቶች የሚቃኝ? የትኛው እናት ናት ለሴት ልጇ ስትል አለባበሷን ያስተካከለች? የትኛው እናት ናት ለልጆቿ ስትል ከጎረቤቶቿ ጋር በሰላም የምትኖር? የትኛው እናት ናት
ስለ ልጆቿ ስትል ክፉ ንግግሮች የተወች የትኛው አባት ነው ለልጆቹ ሲል ከሰው ሁሉ ጋር በሰላም የሚኖር ወዘተ ብለን ጥያቄዎች ብንደረድር ወላጆች ለልጆቻቸው በእውነተኛ ፍቅር እንደማይጨነቁላቸው ማረጋገጥ እንችላለን። ለልጄ ሟች ነኝ ማለት እኮ የልጁን ሆድ መሙላት አይደለም። ለልጄ ጠበቃ ነኝ ማለት እኮ ልጁን በትዕቢት መሙላትም አይደለም። ለልጄ እኔ ያለሁለት ማለት እኮ ልጄ ተነካብኝ በሚል ስሜት በጭፍን ብየና ከሌሎች ጋር መጋጨትም አይደለም። አልሰማችሁም? በተለይ አንዳንድ ወላጆች ልጆቻቸው ትምህርት ቤት ውስጥ ጥፋት ሲያጠፉ ለዚያ ጥፋት በሚቀጡበት ጊዜ የሚሆኑት ነገር አላያችሁም? መምህሩ ልጁን ለማስተካከል የወሰደው ቅጣት እርምጃ አንዳንድ ወላጆች ክብራችን ተነካ በሚል ስሜት እንዴት መምህራን ላይ እጃቸውን ሊያነሱ እንደሚፈልጉ መሰል አካሄዶች እየተከተልን ልጆቻችን ከማህበረሰቡ እያገለልናቸው ያለነው እኛ ወላጆችና መርህ የለሽ ትምህርት ቤት መዋቅሮች መሆናቸውን ስንቶቻችን ልብ ብለናል? ለትምህርት ቤቶች የአሰራር ብልሹነት በሰፊው በሌላ ጊዜ እንመለስበታለን። ልጆችና ነጻነት። አንዳንድ ወላጆች ልጆችን በነጻነት ነው ማሳደጋቸው ይሉናል። ልጆች ደግሞ ቤተሰቦቼ በነጻነት ነው ያሳደጉኝ ሲሉ ይሰማሉ። ምን ማለት ነው በነጻነት ማደግ ማለት? ሳይኮሎጂ ነጻነትን ራስ ወዳድነት ነው። ነጻ ኃላፊነት አላለመሸከምና ስሜትን ለመከተል መነሳት ነው። ነጻነት ከማህበረሰባዊ ስሪት ከሆኑ ሴቶች መውጣትም ነው ይለናል። ነጻነት ማለት ማንም ውጫዊ አካል ሳያስገድደን ማሰብና መወሰን መቻል ነው። ያሰብነውና የወሰንነውን ነገር ለማድረግ አለመከልከል ነው ነጻነት። በክርስትና መነጽር ነጻነት ለሰው ልጆች ከተሰጡ ታላቅ ስጦታዎች አንዱና ሰው በእግዚአብሔር አርአያና አምሳል ሲፈጠር ያገኘው ተፈጥሯዊ ስጦታ ነው። እግዚአብሔር በባህሪው ነጻ ነው። የወደደውን ያደርጋል። ያሰበውን እንደ ፈቃዱ ይከናወንለታል። በእግዚአብሔር ዘንድ ወሰን ገደብ ለማድረግ አለመቻል የለም። እግዚአብሔር ፍጹም ነጻ ነው። ሰው በእግዚአብሔር አርአያና አምሳል ነጻ ሆኖ ተፈጥሯልና ዘፍጥረት 1:26። በዚህ ምክንያት አውቆትም ይሁን ሳያውቅ ለሰው ነጻነቱ ውድ ሀብቱ ነው። በሰው ልጅ ታሪክ ውስጥ ስለ ነጻነት ሲባል ብዙ ጦርነቶች፣ ደም መፋሰሶች ተደርገዋል። ብዙዎች ሞተዋል፣ ብዙዎች ተጋድለዋል። ስለዚህ የነጻነት ትርጉሙ ይሄ ከሆነ ወላጆች ለልጆቻቸው እያሳጧቸው ያለው ነጻነት የትኛው ነው ብሎ መጠየቅ ይገባል። ልጆችስ ለእንደዚህ አይነት የነጻነት እሳቤዎች ብቁ ናቸው ወይ የሚሉ ምላሽ የሚፈልጉ ጥያቄዎች ተያይዘው ይመጣሉ። አሁን ላይ ያለው ነጻነት እንደፈለጉ መናገር፣ መጮህ፣ የሰው ክብር መንካት፣ እንዲያውም ፈታ ማለት፣ አለመጨናነቅ፣ ጣጣ የለሽ መሆን የሚሉ ቃላት ተደጋግመው የሚባሉና በብዙ ወጣቶች ዘንድ የሚነገሩ ነጻነትን ለመግለጥ የሚውሉ እሳቤዎች ናቸው። ይህን የሚያደርጉ ሰዎች ምክንያታቸው ልዩ ልዩ ቢሆንም ከነዚህ ምክንያቶች አንዱ ነጻ ሆኖ ለመኖር መፈለግ ነው። ስለዚህ ነጻነት ማደንዘዣ ነው ማለት ነው። ወላጆች ልጆቻቸውን ቀርጸው እንዳያሳድጉ ልጆች የስነ ምግባር መርህ ተቀብለው እንዳያድጉ የሚያደርግ ብዙዎች በአሉታዊ መንገድ የተረዱት ቃል ነው ነጻነት። ልጆቻችንን ማን ይቅጣቸው? ማን ወደ ትክክለኛው መስመር ይመልሳቸው? ከወላጅ የተሻለ ለልጆቹ ቅርብ የሆነ አካል አለ ወይ? ከወለደች እናት የተሻለስ ለልጆቹ መንገድ መሪ ሊኖር ይችላል ወይ? እናቶች ግን ከመውለድ በላይ ማሳደግ፣ ከመትከል በላይ መኮትኮት፣ ከመምከር በላይ መምራት፣ ከመናገር በላይ ማሳየት፣ የትዋልክና የትዋልሽ ከማለት በላይ በትክክል መንገድ ማሳየት፣ ክትትል ማድረግ ከወላጅ የሚጠበቅ ተግባር ነው። ስለ ልጆች በመጽሐፍ ቅዱስ እንዲህ ይላል፣ ልጆች ወደ እኔ ይመጡ ዘንድ አትከልክሏቸው። ማቴዎስ 19:14። ይህ ንግግር የጌታችን ንግግር ነው። ይህ ንግግር ስለ ልጆች በጌታ የተሰጠ ግብዣ ነው። ልጆች ወደ እኔ ይመጡ ዘንድ ለጊዜው በዚያ ለነበሩ ሰዎች የተላለፈ ቢሆንም ትእዛዙ ግን ዘላለማዊ ነው። ይህ ትእዛዝ የተሰጠው ለቤተ ክርስቲያን ነው። ይህ ትእዛዝ የተላለፈው ለወላጆች ነው። ይህ ትእዛዝ የቀረበው
ለቤተ ክርስቲያን መሪዎች ጭምር ነው። ይህ ትእዛዝ ለህብረተሰቡ የተሰጠ ታላቅ ትእዛዝ ነው። ልጆችን አትከልክሉ ማለት ልጆችንና ወጣቶችን ወደ ክርስቶስ ወደ ቤተ ክርስቲያን የሚያደርጉት ጉዞ ላይ የሚያደናቅፉ ሁሉ ይህንን ትእዛዝ ማስተዋል እንደሚያስፈልጋቸው የሚያሳይ ቃል ነው። በዘመናችን ልጆች ወደ ቤተ ክርስቲያን እንዳይቀርቡ ቀርበው እውነተኛውን መንገድ አስተምሮ እንዳያገኙ የሚያደርጉ ብዙ እንቅፋቶች አሉ። ብዙዎች ግን በዋናነት በወላጆች አማካኝነት የሚመጡ እንቅፋቶች ናቸው። እነዚህም በዝርዝር እናያለን። በቤተ ክርስቲያን ባለው የልጆች አስተዳደግ ከህፃንነት ማለትም ከ40 እና ከ80 ቀን ልጅነት ካገኙበት ጊዜ ጀምሮ በወላጆችና በልጆች የክርስትና ግንኙነት መካከል ብዙ አሉታዊ ነገሮች ይታያሉ። ለምሳሌ ክርስትና ስናነሳ ተገቢ የቤተ ክርስቲያን አስተምሮ አለመከተል አንዱ ነው። ይህም ተገቢውን የክርስትና እናትና አባት ከመምረጥ ከማዘጋጀት ይጀምራል። ክርስትና እናትና አባት ልጆች አድገው የግል ንስሐ አባት እስኪይዙ ድረስ በክርስትና ለማጎልበት ኃላፊነት የሚሰጣቸው አካላት ናቸው። የልጆቻችን የክርስትና ጉዞ ማስተካከል ካስፈለገ እርምጃችን እነዚህን ሰዎች ከመምረጥ ይጀምራል ማለት ነው። እዚህ ጋር የተሳሳተ ውሳኔ ወሰንን ማለት የልጆቻችን የክርስትና መንገድ ላይ እንደ ቆመርን ማሰብ ተገቢ ነው። ልጆች ተገቢውን የክርስትና እናት ወይም የክርስትና አባት አሳጣናቸው ማለት ክርስትናቸውን እንዳያውቁ አደረግን ማለት ነው። ልጆች ወደ እኔ ይመጡ ዘንድ አትከልክሏቸው ማለት ተገቢውን የሃይማኖት ትምህርት እያስተማራችሁ ስለ እኔ እንዲያውቁ አድርጓቸው ማለት ነውና። ሁለተኛው ወላጆች ከቤተ ክርስቲያን ጋር ያለን ግንኙነት ልጆቻችን ላይ የሚያሳድረው ተጽዕኖ ነው። ስንቶቻችንን ለልጆቻችን አርአያ የሚሆን የክርስትና ትምህርት፣ የቤተ ክርስቲያን ስርዓት፣ የስነ ምግባር መሪ የምንከተል ወላጆች። ልጆች ጥሩ ክርስቲያን እንዲሆኑ ከተፈለገ ወላጆች በልጠው መገኘት ይኖርባቸዋል። የማያስቀድስ ወላጅ አስቀዳሽ ልጆች እንዲኖሩት ማድረግ እንዴት ይቻላል? ቅዳሴ አልቆ እግዚኦታ ላይ እየተገኙ ልጆችን ከአሐዱ አብ ጀምሮ ማስቀደስ ይገባቸዋል ብሎ ማስተማር እንዴት ይቻላል? ቅዳሴ አቋርጦ እየወጡ ልጆችን ቅዳሴ ማቋረጥ አይገባም ብሎ ማስተማርስ እንዴት ሊሆን ይችላል? እኛ ሳንጸልይ ጸልዩ፣ ሳንጾም ጾሙ፣ መጾቱ፣ ሳንሰግድ ስገዱ ማለት ድንጋይ ላይ ውሃ እንደማፍሰስ ነው። ልጆች የምናደርገው እንጂ የምንናገረው የመተግበር እድላቸው ዜሮ ነው። ከዚህ በላይ ልጆች መከልከል እንዴት ሊሆን ይችላል? ተገቢ የክርስትና አልባሳት አለማሟላት፣ የሰንበት ትምህርት ቤት አገልግሎት እንዳያገኙ ማድረግ፣ ጊዜ እንዳያገኙ ማድረግ ወዘተ ልጆች ወደ ክርስቶስ እንዳይሄዱ መከልከል ነው። ሌላውና ሶስተኛው ወላጆች ልጆቻቸውን ወደ ክርስቶስ እንዳይሄዱ ከሚከለክሉበት መንገድ በቤት ውስጥ ያለችው ትንሿን ቤተክርስቲያን አለመረዳት ነው። ትንሿ ቤተክርስቲያን ማለት በመንፈሳዊ ጋብቻ የተጣመሩ ወንድና ሴት የሚፈጥሯት ጎጆ ውስጥ የተመሰረተችዋ የክርስቲያን ቤተሰብ ናት። እዚህች ጎጆ ውስጥ ያለው የክርስትና እንቅስቃሴ በአማናዊቷ ቤተክርስቲያን ውስጥ ለሚኖረው መነሻ የሚሆን ነው። በዚህች ቤት ውስጥ ያለው መንፈሳዊ እንቅስቃሴ ወላጆች ለልጆቻቸው የመጀመሪያው የክርስቶስ ምሳሌዎች መሆናቸው የሚያሳዩበት ነው። እስቲ ወላጆች ራሳችንን እንፈትሽ። ከልጆቻችን ጋር እንጸልያለን? ከነሱ ጋር ቅዱሳን መጻሕፍትን እናነባለን? አብረን ከልጆቻችን ጋር እናስቀድሳለን? ወደ ቁርባን አዘውትረን እናቀርባቸዋለን? አብረንስ እንቆርባለን? ክርስቲያናዊ ሕይወት እንዴት መምራት እንደሚችሉ በምሳሌ እናሳያቸዋለን? የሚለውን ጥያቄዎች በህሊናችን እያሰላሰልን ራሳችን መፈተሽ ይገባናል። ስለሆነም አጭር ጥቅስም ቢሆን የዕለት ዕለት ቅዱሳን መጻሕፍትን ማንበብ፣ የዘወትር ጸሎት ጠዋትና ማታ ከምግብ በፊት መጸለይን ማለማመድ ከወላጆች ይጠበቃል። ልጆች የእግዚአብሔር በቤት ውስጥ መገኘትና ከእርሱ ጋር የማያቋርጥ ግንኙነት እንዲኖራቸው አድርጎ ማሳደግ ተገቢ ነው። እነዚህ ሀሳቦች ይዘን ወደ ተግባር እንድንገባ አምላከ ቅዱሳን ይርዳል። አትከልክሏቸው የሚለው መልእክት በዚህ ብቻ የሚያበቃ ሳይሆን በእያንዳንዱ አጥቢያ ቤተክርስቲያን ያለው የወጣቶችን እና ህጻናት ሱታፌ ለመቃኘት የተሰጠ መመሪያ ጭምር ነው። በአጸደ ቤተክርስቲያን ያለው አስተዳደር ዛሬ ይህንን መልእክት የረሳ የዘነጋ ይመስላል። የትኛው ደብር ነው ለህጻናት ለወጣቶች ትኩረት ሰጥቶ አገልግሎቱን የሚቃኝ? የትኛው ቤተክርስቲያን ነው? የትኛው ቤተክርስቲያን አስተዳደር ነው ዛሬ
ላይ ከስም በዘለለ እነዚህ አካላት የቤተ ክርስቲያን መዋቅር በተገቢው እንዲጠቀሙ ያስቻለው። በቤተ ክርስቲያን እነዚህን አባላት እንኳን ደህና መጣችሁልኝ ብላ መቀበልና ተገቢው ጊዜና ቦታ መድባ መምህራንና አዘጋጅታ ማስተማር መምራት እንኳን አልቻለችም ዛሬ። ስለሆነም ይህ መልእክት የቤተ ክርስቲያን አገልግሎት ሕፃናትንና ወጣቶች ያማከለ እንዲሆን በመንፈሳዊ ርኅራኄ ቅድስና ለእርሷ ለቤተ ክርስቲያን የቀረበ ጥሪ ነው። በደጆቿ በአውርደ ምሕረቷ የሚያለቅሱ ሕፃናት የሚያናድዳት ወይንም ወጣቶች በመንፈሳዊ መንገድ ማበልጸግ ችላ የምትል ቤተ ክርስቲያን ነገን የረሳች ቤተ ክርስቲያን ናት። ቤተ ክርስቲያን ለእነዚህ አካላት ተገቢው አገልግሎት እንዳታበረክት እንቅፋት የሆነ አስተዳደር በየአጥቢያው ተንሰራፍቶ ይገኛል ዛሬ። ስለሆነም ለእነዚህ አካላት ከጊዜ በእኔ ከሚያምን ከታናናሾቹ አንዱን የሚያሰናክል ሁሉ የድንጋይ ወፍጮ በአንገቱ ታስሮ ወደ ጥልቅ ባህር መስጠም ይሻለው ነበር የሚለው የመጽሐፍ ቃል እንዲያስታውሱ እናሳስባቸዋለን። ማቴዎስ 18:6 ላይ እያንዳንዱ የሰንበት ትምህርት ቤት መምህር፣ እያንዳንዱ ዲያቆን፣ እያንዳንዱ ቄስ አትከልክሏቸው ያለውን የክርስቶስ ርኅራኄ በውስጣችን ይዘን ማገልገል ተገቢ ነው። ቤተ ክርስቲያን የክርስቶስ እቅፍ ምሳሌ ናት። ያንን ማስተጋባት ካልተቻለ የክርስቶስ አውድነቷ ጥያቄ ውስጥ ይገባል ማለት ነው። የሕፃናትና ወጣቶች አገልግሎት ከወሬ በዘለለ በተግባር የተቃኘ ማድረግ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ሕያው ቃል ጋር መገናኘት ነውና በምስጢራት በበለጸገችው ኦርቶዶክስ ተዋሕዶ ቤተ ክርስቲያን አስተምሮ ለልጆችና ምእመናን በቤተ ክርስቲያን እንደ እናታቸው ናት። በጥምቀት ዳግመኛ የሚወለዱባት፣ በቅዱስ ቁርባን የሚያድጉባት፣ በመንፈስ ቅዱስ የሚመሩባት መንፈሳዊ ማዕፀን ናት። ስለሆነም ሕፃኑ የወደፊት አማኝ ብቻ አይደለም፣ እሱ በጥምቀት በቁርባን የታተመ የክርስቶስ አካል ነው እንጂ። ከልጅነታቸው ጀምሮ ልጆች በቤተ ክርስቲያን ሕይወት ውስጥ እንዲሳተፉ ተጠርተዋል። በኢትዮጵያ ቤተ ክርስቲያን ከተጠመቁ በኋላ ብዙም ሳይቆዩ ቁርባን ይቀበላሉ። ይህም የሐዋርያዊ ትውፊት ቀጣይነት ማረጋገጫ ነው። ለምን ቢባል ክርስቶስ ራሱ አትከልክሏቸው ብሏልና። ክርስቶስ ከተቀበላቸው እኛ እንዴት እናረቃቸዋለን? ልጆች ወደ ክርስቶስ እንዳይሄዱ ማደናቀፍ ማለት ወደ ቤተ ክርስቲያን የሚያደርጉት እንቅስቃሴ መከልከል ብቻ ሳይሆን እነርሱም በፈሪሃ እግዚአብሔር እንዳያድጉ ማድረግ ጭምር ነው። ቅዱስ ጳውሎስ በጌታ ምክርና በማምለክ አሳድጓቸው ይለናል። ኤፌሶን ምዕራፍ 6 ቁጥር 4 ላይ። ማህበራዊ ሚዲያ የልጆች አስተዳደግ አስቸጋሪ ካደረጉ ወላጆች ከሚያስጨንቁ ከሚፈትኑ ጉዳዮች መካከል አንዱ እና ዋነኛው ነው። ዛሬ በዚሁ ማህበራዊ ሚዲያ ምክንያት የቤተሰብ አንድነት ተናግቷል። አንድ ላይ ሆኖ አንድ ላይ እየኖሩ መራራቅ፣ አንድ ላይ ቁጭ ብሎ አብሮ አለመነጋገር፣ አንድ ላይ እያወሩ አለመደማመጥ፣ አለመግባባት ብሎም በአንድ ማዕድ እየቀረቡ መገፋፋት የመጣው በዚሁ በማህበራዊ ሚዲያ ጫና ምክንያት ነው። ይህ የማህበራዊ ሚዲያ ከልጆች አልፎ ወላጆችን እንኳን እየፈተነ ይገኛል። ዛሬ ወላጆች እንኳን ልጆቻቸውን ከዚህ ጫና ሊጠብቁ ይቅርና ራሳቸውን ጠብቀው መኖር አልቻሉም። አንድ ማህበራዊ ሚዲያ አንቂ ወንድሜ አንዳንድ ወላጆች ልጆቻቸው ቢቀጧቸው ሳይሻል አይቀርም ብሎ ሲናገር ሰምቻለሁ። እውነትም ነው። ከወላጆች የተሻሉ ሀሳቦች፣ ከወላጆች የተሻሉ መልካም እይታዎች፣ ከወላጆች የተሻሉ አርቆ አሳቢነት፣ ከወላጆች የተሻሉ አማኞች ልጆች በዙሪያችን መኖራቸውን ቃኝት ማድረግ ፈለግኩና ብዙ አገኘሁ። ይሄ የሚያሳየው ችግሩ ከልጆች አልፎ ወላጆች ምን ያህል እየፈተነ እንደሆነ ነው። ወላጆች ወላጅነታቸው ከልጅነት ካልተሻለ መውለድ ብቻ በቂ ነው ብለን ካሰብን ስለ ልጅ አስተዳደግ መረዳት ከሌለን ከልጆቻችን ያልተሻሉ ወላጆች መባላችን የሚቀር አይመስለኝም። መውለድ እግዚአብሔር ለሰው ልጆች የሰጠው ስጦታ ነው። ወላጅን ወላጅ የሚያሰኘው ልጆቹን በአግባቡ ያሳደገ እንደሆነ ብቻ ነው። አባቶች ወላጆች ለልጆቻቸው ከመናገር ይልቅ ኖሮ ማሳየት ሆነው መገኘት እንደሚጠበቅባቸው አበክረው ያሳስባሉ። ልጆችን እንዲታዘዙ ትፈልጋለህን? አንተ ለሚስትህ ስትታዘዝ አሳያቸው። ልጆች እንዲያከብሩ ትፈልጋለህን? አንተ ባለቤትን ምን ያህል እንደምታከብራት አሳያቸው። ልጆች ጥሩ ክርስቲያን እንዲሆኑ ትፈልጋለህን? አንተ ጥሩ ክርስቲያን ሆነ አሳያቸው። ሕፃናት ጽድቅን እንዲማሩ በተግባር አሳያቸው። የሚጸልይ፣ የሚጾም፣ የሚምር
በትህትና የሚኖር ወላጅ ከማንኛውም ስብከት በላይ ልጆቹን ያስተምራል ማለት ነው። እንግዲህ ልጆቻችን ከእድሜያቸው ማነስ ጋር ተያይዞ የብልሃትና የልምድ እውቀት ይጎድላቸዋል። በአንጻሩ ደግሞ እኛ ብዙ የህይወት ልምዶች ያሉን ሲሆን በልጆቻችን ላይ የመወሰን ስልጣን ስላለን ልጆቻችንን ትዕዛዝ እንዲቀበሉ እናስገድዳቸዋለን። ስለሆነም ከመቆጣታችን ከመገረፋችን በፊት ልጆቻችን ማስተማር ተገቢ ነው። እኛ እንዴት መቀበል እንዳለባቸው፣ የእኛን ንግግር መስማት እንዳለባቸው፣ የኛው የልጆቻችን ግንኙነት ውይይትና ጭውውት እንዴት እንደሆነ፣ የእግዚአብሔር ሀሳብ፣ የቤተ ክርስቲያን ሀሳብ፣ የክርስቶስ መንገድ መረዳት እንዲችሉ ሀሳባቸውን በማበረታታት መምከርና ማስተማር ተገቢ ነው። እናም እናንተ አባቶች ሆይ ልጆቻችሁን በጌታ ምክርና በተግሳጽ አሳድጓቸው እንጂ አታስቆጧቸው ያለው ቅዱስ ጳውሎስ ስለዚህ ነው። ኤፌሶን ምዕራፍ 6:4። እንግዲህ ልጆች በእግዚአብሔር ቃል ማሳደግ የአንድ ጊዜ ተግባር ብቻ ሳይሆን የዕለት ተዕለት አገልግሎት መሆኑን መረዳት ይገባል። ድካም ያለበት ጊዜ የሚወስድ ከዋና የቤተ ክርስቲያን አገልግሎት ጋር ተሰናስሎ የሚከወን በሂደት ግን ዘላለማዊ የሕይወት ፍሬ የሚያፈራ ነው። ቅዱሳን አባቶቻችን ወላጅ እረኛ እንደሆነ ያስተምሩናል። ስለሆነም ልጆቻችን መንከባከብ ማለት ወላጅ ራሱን ወደ መልካሙ እረኛ ወደ ክርስቶስ መምራት ማለት ነው። ስለዚህ በጎችን አሰማራ፣ ጠቦቶችን ጠብቅ የሚለው የጌታ ቃል አደራ ለሰባኪው ብቻ ለካህኑ ብቻ የተሰጠ አለመሆኑን ተረድተን ልጆቻችን በመንፈሳዊ ቅኝት መምራት ይገባናል። ያስተማረን የመከረን ቃሉን ያስተላለፈልን የቅዱሳን አምላክ ቅዱስ እግዚአብሔር ስሙ የተመሰገነ ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።